አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሚያዝያ 9 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር የመራው ፋይዛ ሙሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በአክሱም ከተማ ሙስሊም የ12ኛ ክፍል ሴት ተማሪዎች በቀጣይ ብሔራዊ ፈተና መቀመጥ አሊያም አለመቀመጣቸውን በተመለከተ እርግጠኛ መሆን እንዳልቻሉ ገለጹ። የሕዝብ ተወካዮች ምክር ቤት የመገናኛ ብዙሃን አዋጅን ለማሻሻል የቀረበውን ረቂቅ አዋጅ አጸደቀ። ከዓለም አቀፍ በሱዳን ተፋላሚ ኃይሎች ተኩስ እንዲያቆሙ ማድረግ በሚቻልበት ሁኔታ ላይ አስቸኳይ የጋራ ጉባኤ እንዲካሄድ ጥሪ ቀረበ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በአክሱም ከተማ ሙስሊም የ12ኛ ክፍል ሴት ተማሪዎች በቀጣይ ብሔራዊ ፈተና መቀመጥ አሊያም አለመቀመጣቸውን በተመለከተ እርግጠኛ መሆን እንዳልቻሉ ገለጹ። በትግራይ ክልል አክሱም ከተማ ሴት ተማሪዎች በትምህርት ቤቶች በተጣለው ሂጃብ ክልከላ ምክንያት ከታህሳስ 8 2017 ዓመተ ልደት አንስቶ ከትምህርት ገበታ ውጪ ሆነው ቆይተዋል። ተማሪዎቹ ከትምህርት ቤቶቹ ርዕሰ መምህራን ጀምሮ ለአክሱም እስልምና ጉዳዮችና ትምህርት ቢሮ በጉዳዩ ላይ ቅሬታ ቢያቀርቡም አሁን ድረስ መፍትሄ ሊያገኙ አለመቻላቸውን ለሚንበር ቲቪ ተናግረዋል። ይህንኑ የተማሪ ወላጆችም አረጋግጠዋል። ተማሪዎቹ በቀጣይ ብሔራዊ ፈተና መቀመጥ አሊያም አለመቀመጣቸውን በተመለከተም እርግጠኛ መሆን እንዳልቻሉም እየገለጹ ይገኛሉ። ዝርዝር አለን። በትግራይ ክልል አክሱም ከተማ ሴት ተማሪዎች በትምህርት ቤቶች በተጣለው የሂጃብ ክልከላ ምክንያት ከታህሳስ 8 2017 አንስቶ ከትምህርት ገበታ ውጭ ቆይተዋል። ተማሪዎቹ ከትምህርት ቤቶቹ ርዕሰ መምህራን ጀምሮ ለአክሱም እስልምና ጉዳዮችና ትምህርት ቢሮ በጉዳዩ ላይ ቅሬታ ቢያቀርቡም አሁንም ድረስ መፍትሄ ሊያገኙ አለመቻላቸውን ለሚንበር ቲቪ ተናግረዋል። ይህንኑ የተማሪ ወላጆችም አረጋግጠዋል። የተማሪዎቹን ጉዳይ በተመለከተ የአክሱም ወረዳ እስልምና ጉዳዮች፣ የትግራይ ክልል እስልምና ጉዳዮች እንዲሁም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በተለያዩ ጊዜያት በሰጧቸው መግለጫዎች ድርጊቱን በማውገዝ የተማሪዎቹን መመለስ ሲወተውቱ ነበር። የወረዳው እስልምና ጉዳዮች ጉዳዩን ወደ ፍርድ ቤት በመውሰድ የትምህርት ቤቶች ውሳኔ ላይ እግድ ቢጣልም ተፈጻሚ ሳይሆን ቀርቷል። ይህንኑ ተከትሎ በትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት አስተባባሪነት ጥር 13 2017 በመቀለ ከተማ ሰልፍ እንደተካሄደ ይታወሳል። ሰልፉ የተከናወነው ሂጃቧንም ትለብሳለች ትምህርቷንም ትማራለች በሚል መሪ ቃል ነበር። በሰልፉ ከመቀሌና አካባቢው በሺዎች የሚቆጠሩ ሰዎች በመሳተፍ ድምፅ አሰምተዋል። በዚህ ዕለት የሙስሊሙ ማህበረሰብ ተወካዮች ለቀድሞ የትግራይ ክልል ፕሬዝዳንት አቶ ጌታቸው ረዳ ጉዳዩን ልባት እንዲሰጠው ጠይቀዋል። የተወካዮቹ ጥያቄም ሆነ ሰልፉ ተማሪዎቹን ወደ ትምህርት ገበታ መመለስ ሳይችል ቀርቷል። ይህ በእንዲህ ባለበት ሌላው አነጋጋሪ የነበረው ለብሔራዊ ፈተና የሚቀመጡ ተማሪዎች በ12ኛ ክፍል ብሔራዊ ፈተና ላይ ለመቀመጥ ቅጽ እንዲሞሉ አለመደረጉ ነበር። ተማሪዎች ቅጽ የሚሞሉበት የጊዜ ሰሌዳ ከ3 ወራት በፊት ታህሳስ 30 2017 ተጠናቋል። ጉዳዩን ልባት ሳያገኝ እስካሁን ድረስ ዘልቋል በሚል ሁለት የሕዝብ ተወካዮች ምክር ቤት አባላት የትምህርት ሚኒስቴር ማክሰኞ ሚያዝያ 7 2017 በሕዝብ ተወካዮች ምክር ቤት የ2017 በጀት ዓመት የ9 ወራት ዕቅድ አፈጻጸም ሪፖርት ባቀረበበት ወቅት ጥያቄ አንስተዋል። ጥያቄውን ያቀረቡ ሁለት የምክር ቤት አባላት አክሱምን ጨምሮ ሙስሊም ሴት ተማሪዎች በሂጃብ ምክንያት ከትምህርት ገበታ ውጭ ቢደረጉም የትምህርት ሚኒስቴር መፍትሄ አለመስጠቱን ተናግረዋል። ተወካዮቹ የሴት ተማሪዎችን ሂጃብና ኒቃብ ጉዳይ መፍትሄ እንዲሰጠውም ጠይቀዋል። ለጥያቄው ምላሽ የሰጡት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በትግራይ ክልል ስለሚገኙ ተማሪዎች ምንም አላደረጋችሁም መባላችን ትክክል አይደለም ሲሉ የሚመሩት መስሪያ ቤት አድርጓል ያሉትን በመጥቀስ ተከላክለዋል። እንደ ፕሮፌሰር ብርሃኑ ከሆነ ለ12ኛ ክፍል ፈተና የሚቀመጡ ተማሪዎች ጉዳዩ በተሰማበት ቀን በተማሪዎች ምዘና ኤጀንሲ አማካኝነት እንዲመዘገቡ ወይም ቅጽ እንዲሞሉ ተደርገዋል። የተማሪዎቹን ቅጽ መሙላቱን በተመለከተ ሚንበር ቲቪ ዛሬ ሐሙስ ሚያዝያ 9 2017 ያናገራቸው ተማሪዎችና የተማሪ ወላጆች ቅጹ መሞላቱን ቢያረጋግጡም እንዲሞሉ የተደረገው ከትምህርት ቤቱ ቅጽር ግቢ ውጪ የጊዜ ሰሌዳው ካለፈ በኋላ በጥር ወር ነው። ሆኖም ተማሪዎቹ ቅጹን ቢሞሉም አሁንም ድረስ ተመልሰው ትምህርት እየተከታተሉ ባለመሆኑ ለፈተና መቀመጥ አሊያም አለመቀመጣቸውን እርግጠኛ መሆን እንዳልቻሉ ስሟ እንዲጠቀስ ያልፈለገች የ12ኛ ክፍል ተማሪ ለሚንበር ቲቪ ተናግራለች።
በአሁኑ ሰዓት ተማሪዎች ለፈተና የሚቀመጡ ከሆነም በቤት ውስጥ በግል ከሚያደርጉት ጥናት ውጪ እያገዛቸው የሚገኝ አካል አለመኖሩንም አስረድታለች። በተማሪዋ የተነሳው ወደ ትምህርት ገበታ የመመለስ እንዲሁም ለፈተና መቀመጥ አሊያም አለመቀመጥ የትምህርት ሚኒስትሩ በምክር ቤት ማብራሪያ አልሰጡበትም። ከዚሁ ጋር በተገናኘ በሕዝብ ተወካዮች ምክር ቤት የውይይት ርዕሰ ጉዳይ የነበረው ሂጃብና ኒቃብ ዘላቂ መፍትሄ ሊሰጠው ይገባል የሚለውን የተመለከተው ነው። በዚሁ ላይ በተመሳሳይ ማብራሪያ የሰጡት የትምህርት ሚኒስትሩ በሂጃብ ምክንያት ማንም ትምህርት ቤት መከልከል አይችልም ሲሉ አስረግጠው ቢናገሩም ኒቃብ ግን የተለየ ነው ብለዋል። የኒቃብን ጉዳይ የተለየ ነው ለማለታቸው ልጆች ባሉበት ትምህርት ቤት የአንድ ሰው ፊት ተሸፍኖ በሚገባ ጊዜ የደህንነት ስጋት አለው የሚል መከራከሪያ አቅርበዋል። ጥያቄውን ላቀረቡት አንደኛው የምክር ቤት አባል ኡስታዝ ካሚል ሸምሱ እርስዎ ባሉበት ከመጅሊስ ሰዎች ጋር ተሰባስበን ተነጋግረን ተማምነናል ሲሉም አስረድተዋል። አክለውም በኒቃብ ላይ ሕግ ማስቀየር ፓርላማ አምጥታችሁ የምትችሉ ከሆነ ማስቀየር ነው እንጂ በየጊዜው ርዕሰ ጉዳይ የሆነ የግጭት ምንጭ መሆን የለበትም ሲሉ ጉዳዩ በእርሳቸው በኩል መፍትሄ የሚሰጠው እንዳልሆነም ጠቁመዋል። ሚኒስትሩ በዚሁ ንግግር ከመጅሊስ ሰዎች ጋር ተማምነናል ያሉበት ንግግር መቼ እንደተደረገ ቀኑን አልጠቀሱም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በጉዳዩ ላይ ከትምህርት ሚኒስቴር ጋር መተማመን ላይ ስለመድረሱም ከዚህ ቀደም የገለጸው ነገር የለም። በአንጻሩ በስሩ የሚገኘው የዑለማ ምክር ቤት ሰላትና ሂጃብን አስመልክቶ ታኅሳስ 23 2017 በሰጠው ፈትዋ ማንኛውም ሙስሊም ሴት በማንኛውም ቦታና ሁኔታ እስላማዊ አለባበስን የመጠበቅ ግዴታ አለባት ያለ ሲሆን ማንኛውም አካል ወይም ግለሰብ ይህንን የፈጣሪ ግዴታ ወይም ትዕዛዝ መከልከልም ሆነ ማደናቀፍ እንደሌለበት አሳስቧል። የሕዝብ ተወካዮች ምክር ቤት 2 አዋጆችን አጸደቀ። የሕዝብ ተወካዮች ምክር ቤት ዛሬ ሐሙስ ሚያዝያ 9 2017 ዓመተ ልደት ባካሄደው 4ኛ መደበኛ የሥራ ዘመን 25ኛ መደበኛ ስብሰባው 2 ረቂቅ አዋጆች ላይ ተወያይቶ አጽድቋል። ምክር ቤቱ ካጸደቃቸው አዋጆች መካከል የመገናኛ ብዙሃን አዋጅን ለማሻሻል የቀረበ ረቂቅ አዋጅ የመጀመሪያው ነው። ረቂቅ አዋጁ የጸደቀው የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ እውነቱ አለነ ሪፖርትና የውሳኔ ሐሳብ ካቀረቡ በኋላ ነው። ምክር ቤቱም በቀረበው ረቂቅ አዋጅ ላይ በስፋት ከተወያየ በኋላ የመገናኛ ብዙሃንን አዋጅ ለማሻሻል የቀረበውን አዋጅ ቁጥር 1374/2017 አድርጎ በአንድ ተቃውሞ በአብላጫ ድምፅ አጽድቋል። በመቀጠልም የተቀናጀ የውሃ ሀብት አስተዳደር ማስፈጸሚያ የተፋሰሶች ከፍተኛ ምክር ቤት ማቋቋሚያ ረቂቅ አዋጅን አስመልክቶ የውሃ መስኖና ቆላማ አካባቢዎችና አካባቢ ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ ፈቲያ አህመድ ሪፖርትና የውሳኔ ሐሳብ አቅርበዋል። ምክር ቤቱም የቀረበው ረቂቅ አዋጁን አስመልክቶ በስፋት ከተወያየ በኋላ የተቀናጀ የውሃ ሀብት አስተዳደር ማስፋፊያ ተፋሰሶች ከፍተኛ ምክር ቤት ማቋቋሚያ አዋጅን አዋጅ ቁጥር 1375/2017 አድርጎ በሙሉ ድምፅ ማጽደቁን ምክር ቤቱ ባወጣው መረጃ አመላክቷል። ኢትዮጵያዊው የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም የታይም መጽሔት የዓመቱ 100 ተጽዕኖ ፈጣሪዎች ዝርዝር ውስጥ ተካተቱ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በታይም መጽሔት የዓመቱ የዓለማችን 100 ተጽዕኖ ፈጣሪ ሰዎች ዝርዝር ውስጥ የተካተቱት ለሁለተኛ ጊዜ ነው። ዶክተር ቴድሮስ አድሃኖም በታይም መጽሔት የ2025 ተጽዕኖ ፈጣሪ ዝርዝር ውስጥ የተካተቱት በዓለም ጤና ድርጅት ዋና ዳይሬክተርነታቸው ባበረከቱት አስተዋጽኦ ነው። በመጽሔቱ ላይ ስለ ዶክተር ቴድሮስ ሀሳባቸውን ያጋሩት ዶክተር ላሪ ብሪሊያንት ዶክተር ቴድሮስ የዓለም ጤና ድርጅት ኃላፊ ከሆኑ በኋላ የዓለማችንን የጤና አገልግሎት ሽፋን ቀይረውታል ብለዋል። የፈንጣጣ በሽታ ከዓለም ላይ እንዲጠፋ ቁልፍ አስተዋጽኦ ያደረጉት ዶክተር ላሪ የዓለም ጤና ድርጅት ኃላፊ ይህንን ማድረግ የቻሉት በበሳል አመራርና ሳይንሳዊ በሆነ ውሳኔ አሰጣጥ በመታገዝ ነው ሲሉ አሞካሽተዋቸዋል። ዶክተር ቴድሮስ ለዓለም ጤና ስጦታ ናቸው ያሉት ዶክተር ላሪ የዓለም ጤና ድርጅትን ለመጀመሪያ ጊዜ የመሩ አፍሪካዊ መሪ፣ የመጀመሪያው ሕክምና ያላጠኑ መሪ፣ ሚሊዮኖችን የገደለውን ዓለም አቀፍ ወረርሽኝ የተጋፈጡ የመጀመሪያው መሪ፣ አሁን ደግሞ አሜሪካ ከመሰረተችው ተቋም ፍትሐዊ ባልሆነ መልኩ ስትወጣ የተጋፈጡ መሪ ናቸው ሲሉ በመጽሔቱ ላይ ጽፈዋል። ታይም መጽሔት በየዓመቱ በተለያዩ ዘርፎች የዓመቱ ተጽዕኖ ፈጣሪ ናቸው የሚላቸውን የ100 ሰዎች ስም ዝርዝር ይዞ ይወጣል። በዚህ ዝርዝር ውስጥ የሀገራትና የድርጅት መሪዎች፣ ስራ ፈጣሪዎች፣ አርቲስቶችና ስፖርተኞች እንዲሁም ጸሐፊያን ይካተቱበታል። እንደ አውሮፓውያኑ አቆጣጠር በ2020 ሰዎች በእኩልነት የጤና አገልግሎት እንዲያገኙ ባበረከቱት አመራር የተነሳ የታይም መጽሔት የ100 ተጽዕኖ ፈጣሪዎች ዝርዝር ውስጥ
አኳቷቸው ነበር። ዶክተር ቴድሮስ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ በዝርዝር ውስጥ መካተቴ በምሰራበት የዓለም ጤና ድርጅት ውስጥ ለሚሰሩ ባልደረቦቼም እውቅና ነው ብለዋል። አክለውም በ194 ሀገራት የሚገኙ ሰዎችን ጤና የመጠበቅ ኃላፊነትን እየተወጡ የሚገኙ ሲሉ ገልጸዋቸዋል። ዶክተር ቴድሮስ የኢትዮጵያ ጤና ሚኒስትር ሆነው ባገለገሉባቸው ዓመታት በኢትዮጵያ የጤና መሰረታዊ አገልግሎቶች መስፋፋታቸውና የህፃናትና የእናቶች ሞት መጠን መቀነሱን የቢቢሲ አማርኛ ዘገባ ያመለክታል። የተወደዳችሁ እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን እናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። በአክሱም ከተማ ሙስሊም የ12ኛ ክፍል ሴት ተማሪዎች በቀጣይ ብሔራዊ ፈተና መቀመጥ አሊያም አለመቀመጣቸውን በተመለከተ እርግጠኛ መሆን እንዳልቻሉ ገለጹ። ከቆይታ በኋላ ዓለም አቀፉ የወንጀለኛ ፍርድ ቤት የሃንጋሪ ባለስልጣናት ኔታንያሁን በቁጥጥር ስር ባለማዋላቸው ማብራሪያ እንዲሰጡ ጠይቋል። ዝርዝሩን ይዘን እንመለሳለን። ይጠብቁን። በሱዳን ተፋላሚ ኃይሎች ተኩስ እንዲያቆሙ ማድረግ በሚቻልበት ሁኔታ ላይ አስቸኳይ የጋራ ጉባኤ እንዲካሄድ ጥሪ ቀረበ። በሱዳን ተፋላሚ ኃይሎች ተኩስ እንዲያቆሙ ማድረግ በሚቻልበት ሁኔታ ላይ አስቸኳይ የጋራ ስብሰባ እንዲደረግ ጥሪ ያቀረቡት የቀድሞ ጠቅላይ ሚኒስትር አብደላ ሐምዶክ ናቸው። ሐምዶክ ይህንኑ ጥሪ በተለይ ለተባበሩት መንግስታት ድርጅትና ለአፍሪካ ህብረት አቅርበዋል። የቀድሞ የሱዳን ጠቅላይ ሚኒስትር በሀገሪቱ ተፋላሚ ኃይሎች መካከል ተኩስ እንዲቆም እንዲሁም ዘላቂ ሰላም በማስፈን የሽግግር ፍትህ እንዲመጣ መስራት ይገባል ብለዋል። ጥሪው ከተባበሩት መንግስታት ድርጅትና የአፍሪካ ህብረት በተጨማሪ ለሰላምና ደህንነት ምክር ቤት፣ ለሲቪል ማህበረሰብ ድርጅቶችና ታጣቂ ቡድኖችም የታቀደ ነው። ሐምዶክ ከዚሁ ጋር ተያይዞ ያነሱት ሌላኛው ጉዳይ ከተኩስ አቁሙ ስምምነት በኋላ የሰብአዊ እርዳታ ተደራሽ እንዲሆን ሁኔታዎች እንዲመቻቹ የሚለው ነው። በጉዳዩ ዙሪያ መልእክት ያስተላለፉት ሐምዶክ 3 ማዕቀፎች ያሉት የመፍትሄ ሀሳብ እንዲተገበር ጠይቀዋል። እነዚህም ለዜጎች ጥበቃ ተደርጎ ሰብአዊ እርዳታ ተደራሽ እንዲሆን፣ ከዚህ ቀደም በሳውዲ አረቢያ ጅዳ ከተማ በተደረሰው ስምምነት መሰረት ዘላቂ የተኩስ አቁም እንዲደረግና ፖለቲካዊ ምክክር በማድረግ በሱዳን ዘላቂና አስተማማኝ ሰላም እንዲመጣ መስራት የሚሉትን አቅርበዋል። በዚህ ሂደት እስረኞችን መልቀቅ፣ ብሔራዊ እርቅ ማስፈን፣ በሱዳናውያን መካከል መተማመን መፍጠር፣ ጥላቻና ቂም ማስወገድ እንዲሁም በማህበራዊ ሚዲያ የሚሰራጩ ሐሰተኛ መረጃዎችን መግታት የሚል ሀሳብ አንስተዋል። በሱዳን መደበኛ ጦርና ፈጥኖ ደራሽ ኃይል መካከል የቀጠለው ጦርነት 2 ዓመትን ደፍኗል። ዓለም አቀፉ የወንጀለኛ ፍርድ ቤት በሃንጋሪ ባለስልጣናት ኔታንያሁን በቁጥጥር ስር ባለማዋላቸው ማብራሪያ እንዲሰጡ ጠየቀ። መቀመጫውን ኔዘርላንድስ ሄግ ያደረገው ዓለም አቀፉ የወንጀለኛ ፍርድ ቤት የሃንጋሪ ባለስልጣናት የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን በቁጥጥር ስር ባለማዋላቸው ማብራሪያ እንዲሰጡ ጠይቋል። ፍርድ ቤቱ ማብራሪያውን የጠየቀው የእስራኤል ጠቅላይ ሚኒስትር ከመጋቢት 25 2017 አንስቶ ለ4 ቀናት ቆይታ ቢያደርጉም ሃንጋሪ በቁጥጥር ስር ሳታውል በመቅረቷ ነው። ባለፈው ዓመት መጨረሻ በኔታንያሁ ላይ የእስር ማዘዣ ያወጣው ፍርድ ቤቱ ኔታንያሁና የቀድሞ የእስራኤል መከላከያ ሚኒስትር ዮቭ ጋላንት በተገኙበት ተይዘው ለፍርድ እንዲቀርቡ ትዕዛዝ የሰጠው በጋዛ የፈጸሙት በሰብአዊነት ላይ የሚፈጸም ወንጀል መሆኑን ሚድል ኢስት ሞኒተር በዘገባው አስታውሷል። የወንጀለኛ ፍርድ ቤቱ ማብራሪያ የጠየቀባት ሃንጋሪ የፍርድ ቤቱ አባል ሀገር መሆኗ ይታወቃል። ይሁን እንጂ የሀገሪቱ ጠቅላይ ሚኒስትር ሀገሪቱ የፈረመችውን ስምምነት በመጣስ የእስር ትዕዛዝ የወጣበትን መሪ ተቀብለው አስተናግደዋል። ሀገሪቱ ባለፉት ቀናት ከፍርድ ቤቱ እንደምትወጣም በባለስልጣናቷ ሲገለጽ ነበር። ከቤንያሚን ኔታንያሁ ትዕዛዝ የሚቀበለው የእስራኤል ጦር በጋዛ በ1 ዓመት ከመንፈቅ ጊዜ በፈጸመው ጥቃት ቢያንስ 52000 ንጹሃን ፍልስጤማውያን ተገድለዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ ሙሐመድ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።